ምንድነው እዚህ ጋር ሲንጠባጠብ የነበረው ደም ሬሳ አይደለ? የሰው ሬሳ ሲው ኮርኒስ ውስጥ ነው እዚህ ውስጥ የከተታት ይታያል። ምን አገባን ታዲያ? ነው ውጪ በቃ በቃ እዛ ህግ በማየው ጠይቂ። ምንድነው ከቤት አትወጡ ምናምን ምን አገባሽ? እዚህ ጋር ምንድነው ያስቀመጣችሁት? ምንድነው ጣራ ወርዶ ነው ምንድነው? ምን ቀድምም እየጠየቀን ነው። እዚህ ጋር ምንድነው ያደረገው? አዎ ጥላ የሚባል የለውም። ይኸውልህ አሳይልኝና ከጀርባው ቀስ ብለህ ካሜራውን ያዝነው ተመልካቾቻችን በደረት ላይ ነው። ማን እንደሆነ አያስታውቅም። ምናልባት ተኝታ የሆነ ነገር ታውቃለህ፣ ውሃ እንኳን አንቆ ልትሞት ትችላለህ። በተኛበት የሆነ ነገር ልትሞት ትችላለህ። እንደዛ አይነት ነገር እንኳን አጋጥሞት ሊሆን ይችላል ብዬ ቁልፉን ሰብረን ከባለቤቷ ጋር ገብተን አይቻታለሁ። የለችም ነገር ችግር እያለ እንዴት ካሜራ ይዘሽ ታስገቢያለሽ? ቤት አለኝ እኮ አልሰማከውም እንዴ? አንተ ያስፈቀድኩ ለዚህ አይደለም ይሄ ከቤት አይበልጥም? ወንጀል ውስጥ እስር ቤት ውስጥ ስንት ዓመት እና ማስበሰብሰን አታውቂ? ይኸውላችሁ ሌሎቹ ጥላ አላቸው፣ እሱ ግን ጥላ የሚባል በጭራሽ የለውም። መናፈቅ ያለ መናፈቅ አይደለም። እስቲ ነይ እዚህ ቁጭ በይ። እስቲ እኔ የምነግርሽ ነገር አለ። አንቺ ስለ አሉሽ ልጆች ነው የምትጨነቂው። ባብሽ አይኔ ደኔ ያለ አይ ስለ ልጆች አሁን ይኸውልሽ ምን መሰለሽ እኔ አሁን አዎ ግን አሁን ምን አለ መሰለሽ ስለነሱ ሳይሆን ይሄ እንግዲህ አሁን ባለው ሶስተኛው ልጅ እንግዲህ አምነሽበታል መሰለኝ አይደል? አይ እሱ እንኳን ይትረፍልን እንጂ ስንት የማናውቀው ልጅ አይደለም። ያሉትንም እናጣለን። አይሆንም አባት በፍጹም አይሆንም። ያ እኔ ስለማውቀው ሁለቱም ልጅ ያልቃሉ። ተነሽ፣ ይሄ ከዘር የተዋረሰ ነገር ነው። ውጭ ለምን መሰለሽ ያደጉት ልጆች ይጠፉብናል። አንደኛ ነገር ይኸውልሽ ከቤተሰብ የመጣ ነገር ነው። ሁለተኛ ነገር ደግሞ ሁለቱ ልጆች አተን አንድ ልጅ ማትረፍ ይሻላል። ምን ያህል ይሄ ነገር ቢቆምስ? አይቆም። ይሄ ነገር ለምን አይቆም? ለምን እንደዛ ብለሽ ጠይቂ። በቃ አሁን በመነጋገር ነው። አንጫጫው ሰው ምን ላይ ሰራ ስንት ህይወት አጠፋ። በቃ ሰው አጠፋ። ይሄ ነው እኮ ያውሉ ጠፍቶ በቃ ያውሉ ጠፍቶ ደግሞ ዛሬ ስለኛ ልጅ እንዴት ትጨነቂያለሽ? እኔ ይኸውልሽ የራሴን ወንድም ትንሹን ሶስተኛ እናቴ የተወለደውን እኔ ከኔ ገና ከፍ ሳልል ነው ግደል ብለው መስዋዕትነት እንዴ ምን እንደሆነ ከልጅነቴ ሲያስተምሩኝ እዚህ ደረስኩት። አሁን ደግሞ እኔ ብዙ ነገር ገድያለሁ። ያን ማናቀውንና ገና እዚህ ምድር ላይ ያረገጠውን መግደል አይሻልም? የለፋንበት ልጆች ከምናጣ ቤተሰቦቻችን እዚህ ጋር ይቆም። አባተ ባከነ እሺ በላይ እና እዚህ ጋር ይቆም። ምን አይደለም ከዚህ በላይ ብዙ አይደለም። ይሄ ብዙ አሳለፍን እኮ ሲወርድ ሲዋረድ የመጣ ነገር ነው። አንቺ አንደኛ ነገር አሁን ማሰብ ያለብሽ ቤተሰቦቻችንን እናጣለን፣ ልጆቻችንን እናጣለን። ብዙ ነገር ነው የምናጣው። አሁን መተው አለብሽ። ይሄ ተው የምትይውን ነገር ይቀር። እኔ ወንድሜን ከዚህ በፊት በእጄ ነው የገደልኩት። ይሄ ሶስተኛ ልጅ የሚባል ነገር 3-4 ጊዜ በእጄ ነው ያጠፋኋቸው በራሴ ስጋዎች። ለኛ ልጅ ደግሞ ምን ትጨነቂያለሽ? ይሄ ክፉ ቀን ሲያልፍና ልጆቹን አሳድገን ጥሩ ጊዜ ሲኖር የሚሆነው ይሆናል። አሁን ሌላም ሰው ሳይሰማ ይሄን ነገር መሆን ነው ያለው። መች ነሽ ጥሩ ጊዜ? ያንተ ጥሩ ጊዜ መች ነው? ሁሌ አይ ተይስ፣ ስንት ዓመት አሳለፍን። ተይስ እስቲ ሌላ ቀን እናወራለን። ይሄ ነገር ይብቃ እባክህን። ይሄን ነገር እናቆመው ከዚህ በኋላ ይብቃ። ከዛ በኋላ ሊሆን ይችላል የስንቱ ነፍስ ህይወቶቻችን ላይ አለ። እኔም ይሄ እኮ ወደን እኮ የምናደርገው ነገር አለ ከትውልድ ትውልድ የተወረሰ። ቅድም ካሜራ ይዘው መጡ። ስንት ጉዳችን ሊወጣ ነበር። ከዚህ በላይ ምን ቀን ይምጣ? አይ እኔን ስለ እንደዚህ ጉድ አይደለም። ጉድ የሚባለው ይኸውልሽ ስለ ካሜራ ስለማየቱ አልጨነቅም። ጉድ የሚባለው የቤተሰብሽን ጉድ ስታጭ ነው። እዚህ ጋር አሁን ካሜራ ፈርተሽ ልጅ ስገዲ አየኝ አላየኝ ከምትጨነቅ ያሳደግኳቸው ልጆች ከሚሞቱ ሀብቴ ንብረቴ ሁሉ ጤናዬን ሁሉን ነገር ከማጣ አንድ ልጅ መስዋዕት ባደርግ ምንም ችግር የለም። አሁንም እኔ ልጅ ፈልጋለሁ። እነዚህ ያሉትን ከዚህ በኋላ የመጣውን አብረን እንጋፈጣለን። ይብቃ። ሶስተኛ እንውለድ፣ ሌላ ሀገር እንገባለን። እኛ በሃይማኖታችንም አውለውም አይፈቅድም እንደዚህ አይነት ነገር። እኛ ከሀገር አይደለም ከምንም ብንሄድ አውለው ያውቃል። ከኛ ዋናዎቹ ስንት ሳይተኙ የሚውለዋል። አንቺ የትም ሀገር ብትሄጂ ሶስተኛ መውለድሽን የሚያውቁ አሉ። በምን ያውቃሉ? ጀርባቸውን ያውቃሉ።
አውላው ይነግራቸዋል። በጣም ኃይለኛ አሉ ከኔ በላዮች ስንት የሚገሉ። ለአንተ አውላ ሲባል እኔ መውለድ የለብኝም በቃ። አይ አንቺንም አጣሻለሁ። ታይ እነዚህን ነገሮች አትቀበሉ። ሁለቱን ልጆች ይዘን በፍቅር ማደግ ይሻላል። እኔ የሚመጣው መጋፈጥ እፈልጋለሁ። ከዚህ በላይ ብዙ መሄድ አልፈልግም። ስንት ደም አለ እጃችን ላይ ስንት ደም አለ። ከዚህ በኋላ ቤታችንን መጽዳት አለበት። አዎ አሁን መገደል አለበት። በቃ ሶስተኛ ነገር አይሆንም። በቃ ወስኛለሁ። ይሄ የማይሆን ነገር ነው። አውለው የማይፈቅደውን አድባሩ የማይፈቅደውን ነገር መሆን የለበትም። በቃ እኛ እነሱ ስንጋፋ ኑሯችን ላይ ቤታችን ላይ አልችልም። በቃ መጥፎ ነገር ነው የሚያመጡብን። በቃ ጥሩ እድል አይገጥመንም። ታይ በቃ የትኛው እድል ነው? እስካሁንስ ምን እድል አገኘን? ከሞት የተረፈ ምን እድል አለ? የእናንተ ዘር አያቆምም እና እኛ ምን እንሁን? አውቀን ነው አሁን እኔ ሁሉን ነገር መጨረሻ ላይ ለምነግርሽ። ታይ በቃ አሁን እነሱን ኃይል ማውራቱን ምንም አያስፈልግም። የእነሱን ትዕዛዝ መጠበቅ ግዴታ ነው። በአንተ ቤተሰብ፣ በአንተ ዘር፣ በአንተ ኮተት የተነሳ ስንቱን ሰዋ ነው። እስኪ አስበው። እስኪ ወደኋላ መለስ በል። ደግሞ ለዚህ ህብረተሰብ ከሀገር ከሰፈር እያስቀየረን ያለው የሰው ወሬ አይደል? ስለ ሰው ትጨነቂያለሽ? ምን እነዚህን ብትገዩ መቼ ያልቃል? ደግሞ ምን ገደልና አሁን ተገደለን የሚባለው ሰው ሲያንሰው እኮ ነው። ሞት ሲያንሰው ነው። አንቺን ምንድን ነው ሲሉሽ እንደዛ አንገትሽን ሲያስደፉሽ የነበረው አንድ በአንድ ገና ይቀራሉ። ገና ነው የምልሽ። እኛ ከሰፈር ከሀገር እንደዚህ ከሰው ተራ እንደዚህ በወሬ ያስወጡን እያንዳንዷን ገለን ነው የምናሳያቸው። እሱ ልክ ነው። እንዳፋቸው እኔን እንዳሉኝ እንዳደረጉኝ። ታዲያ ምንድነው አንቺ ስለ ሰው እንደዚህ ስለ አካባቢው መጨነቅ? ደግሞ የዚህን አካባቢ ሰው ገለሽ አይደለም ምንስ ብታደርጊው ምን ሲያንሰው አይደለም? ስትወጪ ስትገቢ ምን እንደሚል ይሄ እንደዚህ ነው ከእጅሽ በልቶ ጠጥቶ ያለ ህዝብ አንቺኑ መልሶ ሲወጋ ይሄንን እየጠበቅሽ ሁሉንም የሥራውን የእጁን ካልሰጠው እሱ አትበይ። እሱ ልክ ነው። እያንዳንዱን እየገደልኩ ነው የምጥለው። ግን አሁን እየወጣ አይደለም ሰው እያመጣሁልህ አይደለም። ከወጣሁ ስንት ጊዜ ነው። አይ ሰው ልስትወጣ ሰው ጠፋ ነው። ሰው ልስትወጣ ከኔ እንደዚህ አይታችኋል እየተባለ ያለው የለም። ስለ ሰው ምንም እንዳትጨነቂ። ምን አገባኝ። አሁን እንደውም ቁም ነገር የምነግርሽ ምንድነው መሰለሽ፣ እዚህ ውስጥ ያለ ሬሳ ቆራርጠን ማውጣት ነው አሁን ያለብን። በቃ እሱ እናስወጣለን፣ እንጨርሳለን ሰሞኑን። በዛ ላይ ደግሞ ይሄን እንትን እያልኩ ካሜራ እንዴት ይዘሽ ትገቢያለሽ? ይሄን ነገር ሳታውቂ ነው ቤት ነገር ከቤት ስንት ትልቅ በላይ ነገር ችግር እያለ እንዴት ካሜራ ይዘሽ ታስገቢያለሽ? ቤት አለኝ እኮ አልሰማከውም እንዴ አንተን ያስፈቀድኩ ለዚህ አይደለም ይሄ ከቤት አይበልጥም? ወንጀል ውስጥ እስር ቤት ውስጥ ስንት ዓመት እና የሚያስበሰብሰን አታውቂ? እስቲ ሰላማዊ ቤት ቢሰጠን እስኪ አሁን እንኳን መኖርን ጀምር። ቤት ይሰጠን። ይሄ አሁን እያለ እንዴት ታስገቢያለሽ? ይሄንን ሳናስወግድ ምን ሳንል እዚህ አሁን ይኸውልሽ ሽታ እያመጣሉ። አሁን ዛሬ አዳሩን ነው ቆራርጠን መጣል ያለብን። በቃ እንዴት ጠንቀቃውኝ ያልኩሽ እኮ በየምንሄድበት ቦታ ቤት የምንቀይረው ሰው ትኩረት ይስብብናል። ጠንቃቃ ነው መሆን ያለብሽ። ቤት አይደለም ምንም ነገር ቢሰጥሽ መታለል የለብሽም። በዚህ አጋጣሚ የሆነ ነገር ቢፈጠር ህይወታችን እንዳለ እስር ቤት እኮ ነው የሚያልፈው። አጋጣሚ ሆኖ ግን ታለፈ። በቃ ያው እኛም እንደማረግም ማንም እንዲያውቅ አላረግንም። ግን እንደዚህ አይነት ነገር ተጠንቀቂ እንጂ ወደፊት። አሁን እኛ አጣብቂኝ ህይወት ውስጥ ያለ ነው አይደል እንዴ? እናውጣ። ዛሬ ይሄን ሬሳ አውጥተን እንደር እባክህ። እነዚህ ሰዎች ነገም ሊመጡ ይችላሉ። ዛሬ አዳሩን ነው ቆራርጬ ብጥለው እነዚህ ሰዎች ይመጣሉ። ከዚህ ህይወት ይበቃናል። ተይ ዝም ብለው ማምሻውን ቆራርጬ ጥላለሁ። አለያ ደግሞ ሌላም ሰው የሚገላምጥሽ የሚናገርሽ ከሆነ አሽከርክሬ አምጥቼ ፊት ለፊትሽ ነው መሰወው። ይበቃናል እያልኩ ነው። እናንተ ወደ ለምን ትመለሳለህ? ተይ በቃ እኛ እስከ መጨረሻው ድረስ አንተውም። በቃ እኛን በድለውናል። ይሄ ደግሞ ለዚህ ሰፈር ህዝብ ደግሞ ሰፈሩማ ላወሉትማ ልክ ነህ። ባብላሽ ስታቢው ስታጭጭ የነበረ ህዝብ ሁላ ምን እንደሚያወራ እኔ ሆኜ እኮ ነው አንገቴ ደማልደ አስተያየታቸውን እኮ ነው የቀየሩብኝ። አስተያየታቸው አሁን ማምሻውን ቆራርጠን በማዳበሪያ አድርገን እንጥላለን፣ እናወጣዋለን። በቃ ስንት ነው ያለን ዛሬ? አንድ ነው የቀረው። እሱም እዚህ ጋር የሆነ ሽታ ነገር እያመጣ ነው።
አውጥተን ቅድም እንደውም ወይራ ይጨስ ነበር እኮ ሸተም እነሱ ገቡ። ጎበዝ ቅድምማ ደስ ነው ያልሽ። በቃ እንደዛ ማድረግሽ ታውቂያለሽ እንዴ? አባታቸውንስ የሆነ ነገር እኮ ሲሆነ ነገር ሲል እንደው ጥድፍ ሲሉ ደስ ነው ያለኝ። የሆነ ጠብ የሚልም ነገር ነበረ። አራላየሁም ማለት አወጣሁት። አዎ ደፈንኩበት። እዚህ አካባቢ ጋር ቶሎ ብዬ እንትን አልኩት እንደውት ቸግና። አዎ እንዴ አሁንም በቃ ይሄ ነገር ካሁን በኋላ ግን እዚህ ቤት ውስጥ እንደ ነገር አናደርግም። በቃ እንዴ እኔ የምለው እኮ እሱ ነው ይብቃን አልኩኝ። በቃ ይብቃን። ሌላ ቦታ እናዘጋጃለን። ልጆቹ ይምጡ፣ አብረን እንኑር። ይሄ ነገር ይብቃን። አሁን ልጆቹ አሁን በዚህ ሰዓት የሚመጡበት ነገር አይደለም። በኋላ አሁን ይኸውልሽ ችግራችንን እንቀንስ መጀመሪያ። እንደዚህ አይነት ነገር ለህፃናቶች በአይናቸው ማየት የለባቸው። እኛ ያለብንን ችግርም ሆነ ምንም በሰላም ከሆነ በስልክ ማታውኑ ታወራቸዋለሽ፣ ደውልልሻለሁ። ይህን ሰላም ከተገላገልን ደግሞ ብድግ ብለንም መሄድ እንችላለን። ቀላል ነው። አሁን ከዚህ ጉድ ብቻ መውጣት ነው ያለብን። አሁን አዳሩን እንደዛ አድርገነው ነው የምናደርገው። አንቺ ቀልደኛ ነሽ። እንደው አሁን ስለ ልጆቹ ተይና ቁም ነገር ነው የምነግርሽ። ይሄ በእኔና ባንቺ መሀል ያለ ነገር ግብ ብለሽ አዳምጪ። አምስቱ ይመጣሉ፣ ታውቂያቸዋለሽ። እነሱ ይመጣሉ። መች እንደሚመጡም ባይታወቅ ሰሞኑን ይመጣሉ። ብቻ ተዘጋጅተን በስነ ስርዓት እነሱን ጠብቀን የእነሱን የሚሉትን ነገር አክብረን እነሱን አስደስተን ታውቂያለሽ። እንደ ሁሌም እንሆናለን። እንግዲህ እነሱ ታውቂያለሽ ሲሪየስ ናቸው። እንደዚህ መንቀጭቀጭ ምናምን አይወዱም። በቃ ሲመጡ በስነ ስርዓት ለምን እኛ የምናውቀው የቤተሰብ ውስጥ ለውስጥ ያለን ነገር እርስ በራስ እንተዋወቃለን። አንቺ በመሀል የማታውቂው ነገር ይሄ መንቀጭቀጭ አይወዱም። ረጋ ብለሽ ቡናውን አፍልተሽ በጣም አጫጭሰሽ በስነ ስርዓት አስደስተሻቸው መንፈሳቸው ተደስቶ ነው መሄድ ያለባቸው። ይሄ እንደዚህ መንቀጭቀጭ አይፈልጉም። ላስጠነቅቅሽ ብዬ ነው። አደራሽ ሰሞኑን ይመጣሉ። በጣም ተዘጋጅተሽ ማፈላለው ቡና ምን ይገደኛል? በቡናው ማፈላለው አንደኛ ነገር ምን አለ መሰለሽ ትልልቅ ሰዎች ናቸው፣ ሲሪየሶች ናቸው። እንደዚህ ይሄ አሁን እኛ እዚህ እንደምናወራው አይደለም። እነሱ ከበድ ያሉ ሰዎች ናቸው። በቃ ወደ መጨረሻው ስነግርሽ በጣም ኃይለኞች ናቸው። ምንም ነገር የምናደርገው ነገር በእነሱ እነሱ ይሁን የሚለውን ነገር ነው የሚሆነው። እነሱን መጥተው በሰላም ሸኝተን ከተገላገልን በኋላ ምንም ነገር መሆን ይቻላል። አሁን ያስጨነቀሽ ነገር ምንድን ነው? ንገሪኝ። ለምን ቤት አትገዛም? አቅም አለክ፣ ብር አለክ። አንቺ ስለ ትንሽዬዋ ቤት ነው የምታወሪው። ከዚህ በኋላ ይብቃን። ልጆቼ ናፍቀውኛል። ምን አንቺ ምን ትያለሽ? ያ ጋዜጠኛ እንኳን አላየሽም እንዴ? ቤት ቀበሌ ቤት አለ ክፍል ትገዛለታለህ እኮ። አላወቀኝም። ምን አለ ያው አንዳንዴ እንደዚህ አይነት ነገሮች ሰፖርት ለማድረግ ደስ ይላቸዋል። ጋዜጠኛ ደስ ይላል። በጣም ራሴን መቆጣጠር አቅቶኝ ነበር። ቢገርምሽ እንደው በቃ ቤት አንድ ክፍል ልስጥሽ። ለራሱ እኮ የለውም። ኧረ ያሳዝንሽ። የራሱ የላቸውም። ኧረ እንደው እኔ እንደው አንቺም አክብሬሽ እንጂ እኔ ገብትሬ ላሰጠው ነበር። ቤቱን ላልሰጠው እችላለሁ። አላወቀኝም። የዘር ግንዳችንን አያውቅም። እኛ እዚህ ጋር ተከራይተን ከቤት ቤት ስንቀይር በቃ ያለማወቅ ነው። ብቻ ግን ደግሞ ራሱ ደውሎ ያንቺ ነው ስልክ ሰጠሽው አይደል? ደግሞ ደውሎ ቤት ደርሷል ቢልሽ ውሰደው፣ ኑርበት። ሌላ ለተቸገረ ኑርበት። እኔ በሰዓቱ አንቺ ስላስገባሽ ነው። አይ ይሁን። አንዳንዴ እኮ ሰውም ይፈልጋል እኮ ጎረቤት ምንም ቤታቸው ምንድን ነው የሚዘጋው ስለሚል እኮ ነው። ይሁን ያው ምንሽ አይከፋም። ግን እኔ ሁለት ቤት ገዝቼ ከፈለገ እዚህ ከፈለገ ገጠር የፈለገበት ገዛል እንረዳለን ላሉት ገጠር ያለውን ንብረትና ቤት ቢያውቅ ምን ሊሆን ነው ያለው? ስንት ይሄ ሁሉ መስዋዕትነት የተከፈለው ደግሞ ለድህነት ነው። ከተማ ገዛ ነበረ። እኛ ግን ምንድነው አሁን ችግሩ ምን መሰለሽ? ቦታው ላይ በቃ አንቆይም። ስለማንቆይ ነው አሁን ቤት መግዛትም እኔ አሁን አንቺ ያስጨነቀሽ መግዛት አቅቶ ይመስልሽ? ስለማንቆይ የኛ ሰው ትኩረት ይስብብናል። በቃ ሰው ይጨነቅብናል። እየሸጡ መሄድ ምናምን ስለሆነ ነው የተከራየሁት እንጂ አሁን ከተማው ላይ መግዛት ይችላል።
እንኳን እሱን አንድ ክፍል ላይ አስቆኛል። አቅምህንም አውቃለኝ እንኳን ይሄን ስንት ነገር ያው ደስ ይበለው ብቻ እንጂ ግን ከዚህ ወተመጣ በቃ ምን ነው ይብቃን። ልጆቹ ምንጡ እዚህ ያለንን ነገር እናጽዳ። ጎረቤትም እንሽሽ። ይሄ ጎረቤት በቃ ይሄ ጎረቤት ጋዜጠኛውንም አላመንኩት ልከውብንም ይመስለኛል። አሁን ሲጀመር ይህን ሰፈርም አልወደድኩም አላመንኩም። ምንም ቸርቤም አልወደድኩም። ሰሞኑን አይናቸውም እኛ ላይ ነው ያለው። ጋዜጠኛው ራሱ እኔ ጠርጥሬያለሁ። አይኑም ቅልጥልጣል። የእርዳታ አይደል እኔ ባላስቆመ ገብቶ ጉሽር እንዴ አይናውጡታላ ደግሞ የሰውየው ስልክ አላጠፋውም መሰለኝ ጠራ። ኧረ ሰውየው ረበስ ገና ተረፈ ዛሬ ተርፈናል። ለሌላ ጊዜ ግን አይ ጥንቃቄ ያስፈልጋል። ግን እኛ በሰዓቱ እንደዚህ አይነት ደግሞ ሰው ጋዜጠኛ አጋጥሞኛል። እንጓዳ ለባ እኛን እያየ አያወራም ደግሞ እንዴ እንቅሽቅሻሉ ከተሽ እዛ ውስጥ ነው የሆነ እንደው በቃ ገንዘብ ቤት ውስጥ የቀበረ ነው የሚመስለው። አይ እኔ ግን ፈርቼዋለሁ። ጠርጥሬያለሁ ጋዜጠኛ አይኑ በፍጥነት ወተን ሌላ ቦታ አያገኘንም። ድጋሚ ይሄ ቤትም ደርሷቸዋል ቢለን ይውሰዱ። እኛ አንፈልግም። በቃ ቀልደኛ ጋዜጠኛ እዚህ ስለ አንድ ስከፍት እኮ በል ጎረቤቶቹን እያዩዋቸው ነው። እንደዚህ እያያዩ ነው። ለእነሱ ይስጣቸው ጨምሮ እስቲ ደስ ይበላቸው ብዬ ነው የከፈትኩት። ኧረ ይግቡ እስቲ ምን አለ እኔም ደስ ይበለው። አንደኛ ነገር ትንሽ ችግር ስላለችብኝ ነው። አሁን ያለችውን ችግር ልፍታና ይሄ ቤት የምትይው ነገር ችግር የለም እገዛዋለሁ። ቤት አንድ አይደለም ሁለት እገዛለሁ። ስለ ቤቱ አይደለም ቁም ነገሩ። ዋናው ትንሽ የምጨርሳት ጉዳይ ነገር አለች። ትንሽ የምታስጨንቀኝ ነገር አለች። እሷን ከጨረስን ከዚህ ሰፈር ሁላ ርቀን ልንሄድ እንችላለን። ገበያ መሄድ ተከተለ በቃ ችግር በገንዘቤ መግዛት እንትን ይበለኝ በገንዘቤ እኛ አሁን ብዙ የሚያሳስበን ነገር የለም። ብዙ ወሬ ስላለፈ ማን ነው? እሺ ግቢ ሰላም ሰላም ነው። እንዴት ነው? ቁጭ በል እንዴት ነው? እንግዳ ከየት ነው? አይ ይሄ አዲስ አልሆነብኝም። እኔ ከእሷ ውጭ አንድ ላይ ነው። አይ እሷ ያው ስለማይመቻት ይሆናል እንጂ አቅሻለሁ። ጎረቤት እንደመሆናችን እንደው አመጣጥሽ ግን የጎረቤት አመጣጥ አይደለም። እንደው መተሽም ሻይ ቡና ከባድ ነገር ይዘሽ ነው። እንደው እንደ ጎረቤትና አይደለም አመጣጥሽ። አስደነገጥሽኝ። መተሽ አታውቂማ። ያው መተሽ አታውቂም በሚል ነው። አሁን ጎረቤት እንዲህ አይደለም ብዬ ነው እኔ አላውቅም። ይቅርታ አድርጉልኝና ያው ስለናንተ አላውቅም የሚወራው ነገር ግን በመጀመሪያ ይቅርታ ጠይቃለሁ። አይ ስለናንተ የሚወራው ወሬ ስለምንሰራ ነው የማንመጣው። ምንድነው እስቲ ንገሪ ማለት ነው። አላውቅም ያው ሰው ስለማትቀርቡ ይሁን አላውቅም። ማህበረሰቡ ምን ስለናንተ ጥሩ ወሬ ያወራል። አንቺ ሳታወሪኝ በፊት እኔ አሁን ወደዛ ግድም ሄጂ ሲንሾካሾኩ ሰምቻለሁ። አንቺ አትጨናነቂ፣ ዝም ብለሽ አውሪ። አይ ማለት መምጣት እንፈልጋለን እኮ እዚህ በቀጥታ ልጆቻችሁ ጋር መጫወት ማለት እንፈልጋለን። ልጆቻችሁን ከሰው ጋር አይጫወቱም ለምንድን ነው የሚከለክሏቸው የሚለው ጥያቄ ሆነና ማለት እናንተ የሰው ወሬ እንደዚህ ነው ብላችሁ አይደለም። ተይ እንደዛ ብላችሁ ይሄ ወሬ ሲጀመር ቆይቷል። እንደዚህ አይነት ወሬ እንደዚህ ናቸው ይባላል። እኔ አሁን አንቺ ፈለግሽውን ብታወሪ እኔ አትጨናነቂ፣ እንደፈለግሽው ነሽ ነገር ያስጨንቃል ማለት ምን ያስጨንቃል? ሰው እንደዚህ ችግር ጎረቤት ጋር እየኖርሽ ምናምን አይደለም ቢያንስ ብዙ ዓመት አይደለም አንድ ወር ሳይሞላ እኮ ሰው ከጎረቤት ጋር ተግባብቶ እቃ ተዋውሶ ምናምን ነው የሚኖረው። አሁን እሱን ተይና የሰፈሩን ወሬ እኛ ሰልችቶን ነው በርቁ ዘተን ቁጭ ያልነው። ልትደግሚልን እንዳይሆንም የመጣሽውን ነገር ስለምን ነው ችግሩን መቃት አሁን ችግርሽን ነግረሽን ችግሩን ብንፈታው አይሻልም? ልክ ነው። አይ አሁን ይሄ ወሬ ገብቶ እኔ ሰልችቶኛል፣ አውቀዋለሁ። አሁን ከላይም ስንገባ እናውቀዋለን። እኔ እንኳን ማለት እዚህ ሰፈር ብዙ ቦታ እየገባው
እዚህ ሰፈርም ብቻ አይደለም ሌላ ሰፈርም ይሄድ ጠይቄያለሁ እና አንድ ጉዳይ አጋጥሞኝ ነውና የእናንተ ቤት ብቻ ነው ያልመጣሁት ማለት ታስገቡኝና ታስገቡኝ ትችላላችሁ ከማህበረሰቡ ጋር ያን ያክል ግንኙነት የላችሁም ብዬ ነው። እንግዲህ እንዳየሽው ነው ሰው እንዳወራው ነው ቤታችን ክፍት ነው። እንግዲህ እስኪ ምናልባት እቺ ቤት ታወቃችኋል ጓደኛዬ ናትና አጠፋችብኝ። ብዙ ቦታ ጠይቄያለሁና አየናት የሚገኝ ሰው የለምና ታውቃታለህ? እንጃ መቼ ቤት ታውቃታለህ? ብዙ አንተ ግን እኮ እኔን ካወቀኝ እሷን ማወቅ አይጠፋም። ምናልባት ረስተው ሊሆን ይችላል እንጂ አብረን ጓደኛሞች ነበር። ቆየን ከዚህ እዚህ በነበረ ሰዓት በጣም ቆየን እኮ። ከዛ በኋላ የቱን እንቱን ከዛ በኋላ ሁለት ይቀይረናል። ግን ልጅቷ አዲስ ሆናብሃለች? አይ በደንብ አውቃታለሁ። ምናልባት በቅርብ ቀን የሆነ ቦታ ምን ሆናብሽ ነው? ማለት በድንገት ሳላውቀው ነው። አብረን እንደዚህ ስራ ቦታ ስንሄድ አብረን ነበር እየተደዋወልን የምንሄደው። ችግር የለም እና አሁን በአጋጣሚ ጠፋች። የት እንደሄደች ምናምን የማውቀው ነገር የለም። እንደው ፖሊስ ጣቢያ ምናምን ታዲያ አታመለክችም? ፖሊስ ጣቢያ እንኳን መጀመሪያ እስኪ ሰፈር አካባቢ ጠይቅ ብዬ አልጠየቅኩም። ቆየ? ስንት ጊዜ ይሆናታል? ኧረ ትንሽ ቆይቻለሁ። ያው ወዴት ወተና ያለን ብለሽ ነው ሰዎች እንደምታይ ነው ቤት ነው። አይ ምናልባት ሰው እናንተ ጋር ስለጠየቅኩኝ አይ ሰውን ይጠፋል እኮ አስቸጋሪ እና ተቸገርን። ያልሄድኩበት ቦታ የለኝም። ምናልባት እባካችሁ የምታውቋት ከሆነ የሚከፈለው መስዋዕትነት ልከፍል እችላለሁ። እኛ ካገኘን እንደዚህ ካገኘንልሽ እኛ አፋልጉኝ ያለጠፍንበት ቦታ የለም። አፋልጉኝ ራሱ እና እነግርሻለሁ ምን እናገኛለን። ማስታወቂያው ካላያችሁ ባይሆን ችግር የለም። ስታገኚ የሚረዳ ነገር ካለ ብንረዳሽ ይቀልላል ማለት ግን እንዴት መጣሽ? ነገር እቺ ልጅ ጠፍታሽ እኛ ወረቀቱን እናያለን። እንዴት ነው? አይ ምናልባት ወረቀቱን እናንተ የምትወጡበት አጋጣሚ ላይኖር ይችላል። ብዙ ወደ ውጭ ምናምን ስትወጡ ስለማላያችሁ ምናልባት ማስታወቂያውን ካላያችሁ ብዬ ነው። ማለት በየቤቱ ነው እንደዚህ ምናልባት ማስታወቂያውን ላያዩት ይችላሉ የሚሉት ምን እንዳለ ህብረተሰቡ እየሄድኩ ነው በስልክ እየጠየቅኩ ነበር። ህዝቡ እንደሚያወራው ራሱ ይሄን ወሬ አይደል? ሁሉም ጋር ስትጠይቂ እኮ አንዱን ስትጠይቂ አንዱን ይጠይቃሉ። ሰላም ትሆናለሽ እንግዲህ አንቺ እሷን ስትጠይቂ እሷ ለኔ ትነግረኛለች። ይሄ ወዲያው ነው ምናልባት ካልሰማችሁ። አይ እንደምን ያንሰም ነው እንወጣለን እኮ አካባቢው ሰው ጋር እኮ እናወራለን። ታይጂ በቃ ከዚህ በላይ የምንነግርሽ ነገር የለም። እኛ አይደለም ምናልባት እስኪ አንቺ እንኳን እኔ ጋር ብዙም ስለማንተዋወቅ ምንድነው የምትጠይቂው ጥያቄ? አሁን በቃ እኮ ስለምንድን ነው ምን አይነት ጥያቄ ነው የምትጠይቂው? ጓደኛዬ ነገር ያሳሰበኝ ነው። እኛ ምን አገባን ታዲያ? ነው እቺ በቃ በቃ ገዛ ህግ በማየው ጠይቂ። ምንድነው ከቤታችሁ ምናምን ምን አገባሽ? በቃ ውጪ ነው በቃ ነይ በቃ ስለ ሰው ማውራት ያገባኝ ውጪ። ሰላም ነው? እንዴት ነው? እንዴት ናችሁ? አለ ግቡ እስኪ ቁጭ በሉ። ምን ልታረግ መጣ ደግሞ? ለምን ተመልሰን እዚህ ጋር ምንድን ነው ያስቀመጣችሁት? ምን አገባ? ና እስኪ ግባ። ካሜራማን ግባ። የምን ካሜራ ነው የምታመጣው? ድጋሚ ቁጭ በይ እዚህ ጋር። ለምን ነው ድጋሚ ካሜራ እዚህ ጋር እዚህ ጋር ምንድን ነው ያስቀመጣችሁት? ምንድነው? ጣራ ወርዶ ነው ምንድነው? ምን ሆነ? ቅድምም እየጠየቀን ነበር። እዚህ ጋር ምንድን ነው ያደረከው? ምንም ነገር የለም። ሬሳ ነው አይደል ያስቀመጥከው እዚህ ጋር? የምን ሬሳ ነው ቁጭ በል እንዴ? የምን ሬሳ ነው እንዴ? ኧረ በስመ አብ! የምን ሬሳ ነው? አንተ ወደዛ። ኧረ በስመ አብ! አስወጡልኝ መጀመሪያ እንዴ! ኧረ በስመ አብ! አስክሪን! ኧረ በስመ አብ! ያዙት። እሱ አንተ ከየት ነው የመጣኸው? ምንድን ነህ አንተ? ቁጭ በይ። ማን የላከክ? ምንድን ነው ያወሩልክ? የሚንጠባጠበው ያ ምንድን ነው? ከዛ ጋር ቤታችን ነው እንግዲህ ያፈሳል ብለናል። ክረምት ነው። አዎ ዝናብ ነው ያፈሳል። ክረምት ነው። እሺ ካሜራውን አስጠፋልኝ። አላጠፋው። በገዛ ቤቴ ምን ፈልገህ ነው? ይሄ እዚህ ጋር ያለው ምንድን ነው? አሁን ቆሜ ነው ያየሁት። ምንድን ነው እዚህ ጋር? አደንግጬ ቁጭ በይ። ክረምት እንደዚህ ቀይ ደም ነው የሚፈሰው? ማን የላከክ? ምንድን ነው ደም ነው የሚፈሰው? ቤቱ ጠባብ ነው እንዳልኩ፣ ዕቃ አለ ከላይ። ዕቃው ነው ከላይ ያስቀመጣችሁት ዕቃው ነው የሚፈሰው። ቀይ ሆኖ ማለት ነው። ቀይ ዝናብ። ሬሳ ነው አይደል ላይ ያደርጋችሁት? ይኸውልሽ ቅድም ማለት ነው ጋዜጠኛ ነኝ ብዬ በመጣሁበት ሰዓት ማለት ነው እዛሽ ጋር ካሜራ አስቀምጬ ነው የወጣሁት። ማህበራዊ ጉዳይ ምናምን ሳይሆን እኛ መርማሪ ጋዜጠኞች ነን። ድብቅ ካሜራ አስቀምጠን ነበር ስታረጉት የነበረውን። አሁን ይኸውልሽ መደናገጥ
መርበትበት ምናምን አያስፈልግም። አንቺን ያልመታሁሽ ያልነካሁሽ እርጉዝ ስለሆንሽ ነው። እርጉዝ ነሽ? የምን እርጉዝ ነው? እርጉዝ ነሽ አይደለ? ማናችሁ እናንተ? ምንድናችሁ? የሁለት ወር እርጉዝ ነሽ። በዛ ላይ ደግሞ ልጅሽን ሊገለው ነው አይደለ? ባለቤትሽ። ሶስተኛ ልጃችሁን ልገሉት ነው። ማን ነው? ለአጉል አምልኮ። ይኸውልሽ እየነገርኩሽ ነው። ሶስተኛው ልጅሽ ከሚሞት ቢድን አይሻልሽ? እሱማ ልጄን እፈልገዋለሁ። ከኛ ጋር ብትተባበሪ ይሻልሻል። ልጄን ካዳንክልኝ ያው ይሄ አጉል እምነት ነው። ልጅሽ እንዲገደል አናደርግም አንደኛ። ሁለተኛ ደግሞ ማለት ነው እያንዳንዷን ነገር አንቺም እሱም ወንጀለኞች ናችሁ። ነፍስ ስታጠፉ ነበረ፣ ነፍስ ስገሉ ነበረ። የሰይጣን ስራ ነው ስትሰሩት የነበረው የቆያችሁት ሁለታችሁም። እንዴት እንደምትሰሩት ይሄን ነገር እንዴት እንደምታረጉት እንደምታስፈጽሙት ከመጀመሪያ ጀምሮ ከሱ ጋር ስለነበረሽ ግንኙነት ማወቅ ፈልጋለሁ። ለራስሽ ብለሽ ለምትወልጁ ልጅ ብለሽ ልትነግሪ፣ ካለበዛ አሁን እንወጣለሁ። ሁለትሽንም ለፖሊስ ነው ማስረከብሽ። ትክክለኛ ስምሽ ግን ሀና ነው? ሳምራዊት ነው ስምሽ? እኔ እኮ አመኛታለሁ ሲጀምር ሀና ስትለኝ ሳምራዊት ታደሰ። ያው ቤት ልትሰጡን ነበር ቅድም። ቤት እኮ ችግራችሁ አይደለም ሲጀምር እናንተ ማለት ነው። ሁሉንም ነገር ስታወሪ የነበረውን እያንዳንዷን ነገር ስንሰማሽ ነበረ። እንዴት ነው ከዚህ ሰውዬ ጋር እንዴት ልትኖር ይቻልሽ? ግን ታድኑልኛላችሁ ልጅ ከዚህ ቤት ታውጡኛላችሁ አይደል? ይሄን ነገር የምነግርህ እኔ የምጠይቅሽን ጥያቄዎች አንቺ ለመተባበር እርግጠኛ ከሆንሽ ለመተባበር ፍላጎቱ ካለሽ ምንም አይነት ችግር የለውም። እንተባበርሻለን፣ እናድንልሻለን ልጅሽን። ልጆችሽ የት ነው ያሉት አሁን በትክክለኛው? ገጠር ናቸው። ለምን ሄዱ? እዚህ መሆናቸው ግን ለምን? እሱ የሚሰራው ስራ አለ፣ ልጆች የማያዩት ስራ አለ። እኔ ደግሞ ከጎኑ መሆን ግዴታ ስላለብኝ እኔ ነኝ ከሱ ጋር መሆን። እነሱ ገጠር ነው ያሉት የእሱ ቤተሰቦች ጋር። እንዴት ተዋወቃችሁ ከሱ ጋር? አባቴ ነው የዳረኝ። አባቴ ነው በልጅነቴ ለሱ የዳረኝ። ቅድም ስትነግሪኝ የነበረው የፈጠራ ወሬ ነው ማለት ነው። ሁሉንም ነገር ስትነግሪኝ የነበረው እኔ በአይኔም አይቼው አላውቅም። ጭራሽ ትምህርትም አልተማርኩም። እኔ ክፍለ ሀገር ከፍት ነበር የምጠብቀው። አባቴ ነው ለሱ የዳረኝ። አባቴ የእነሱ ቤተሰብ ጋር አብሮ ይሰራ ነበር። መሬት አለው። መሬቱን እንዳይወርሱበት ሲል እኔን ለሱ የዳረኝ። ሀብታሞች ናቸው የሱ ቤተሰቦች እና ምንም አታውቂውም ማለት ነው? አላውቀውም፣ ጭራሽ እኔ አላውቃቸውም። በሰርግ ምናምን የተጋባችሁት? እንዴት መሰለ ፕሮግራሙ የሆነው የተዘጋጀ ድግስ አለ፣ ትልቅ ድግስ ነው። ግን ምሽት ላይ ነው ሰርግ ነበር። ጨለማ ነው ድግሱ፣ ሰው ብዙ አለ። ግን እንዳለ ጥቋቁር የለበሱ ሰዎች ናቸው ያሉት ሰርጉ ላይ ማለት ነው። አባቴ ስለዳረኝ እኔ ሁሉን ነገር እሺ ነበር የምለው በሰዓቱ። ጨለማ ነው አካባቢ፣ ብዙ ህዝብ አለ። ብዙ ደግሞ ጥቋቁር የለበሱ ሰዎች አሉ፣ ትላልቅ ሰዎች አሉ። ደም በሳር የተለወሰ ደም፣ ሳር በደም የተለወሰ ነው ግቢው። እንደዛ ነበር ፕሮግራሙ። የዛን ቀን ምሽት እኔ አላየሁትም። በማግስቱ ጧት ነው እንደውም ያየሁት። የሰርጉ ቀን ምሽት እኔ ጭራሽ አላየሁትም። ጨለማ ቤት ነው የገባ ነው። የሰርጉ ዕለት ማታ ላይ ነው አሁን ይሄ ባልተብዩን ያየሽው ማለት ነው? አዎ። ከዛ በፊት አታውቂውም ጭራሽ? በጭራሽ በፊት ነው አላውቀውም። አባቴ ነው እንዳልኩ ሄዳረኝ። ገባሁን ከሱ ጋር አደርን። ጠዋት ነው ያየሁት ራሱ መልኩ። ጭራሽ ነው አይቼው አላውቅም። ያው ሳየው አባቴ ማዞኛል። ትዳር ነው። ቀስ እያልን እየተላመድን ወደ ከተማ መጣን። ከነበርንበት ቦታ ወደ ከተማ ሌላ ቦታ ነው ያረፍነው። ከዛ ካለበት ገጠር ሌላ ከተማ ልጅ አነስ ያለ እዛ ቦታ ኖርን። መሸሽ ስለነበረብን እየሸሸን ወደዚህ መጣን። ገጠር ስለምን ወጣ? ከገጠር ለምን ወጣችሁ? ቀደም አሁን ስሰማችሁ ነበር የተለያዩ ወሬ ስታወሩ ሀብት አላችሁ ንብረት አላችሁ ገጠር ላይ አይደለ? እሱ የደህና ቤተሰብ ልጅ ነው። ደህና ናቸው ቤተሰቦቹ። ወፍጮ ቤቶች አሏቸው፣ ከብቶች አሏቸው፣ መሬት አላቸው፣ ብዙ ቦታ አላቸው። አባቴ ደግሞ በእነሱ ስር መሬት ነው ያለው፣ ግን ለእነሱ ይታዘዛል። ጉዳዩን ባላቅም ይታዘዝ ነበር። ታናናሽ እህቶች ወንድሞች አሉኝ፣ ግን ልትዳሪ ነው ተባልኩኝ። ተዳርኩኝ። እንዳልኩ ነው ዝግጅቱ በደም እናንተን የተለወሰ ሳር ነው ግቢው። እኔ ብዙ እንትን አላልኩትም፣ አላስተዋልኩትም። እየቆየው ከሱ ጋር እየኖርኩ ስመጣ ነው ታሪኩ እየገባኝ መጣ። የትዳር ህይወታችሁ እንዴት ነው የነበረው? እንዴትስ እያወቅሽ መጣሽ አንቺ?
ከጊዜ በኋላ እሱ እንደዚህ አይነት ሰው እንደነበረ ያው እንግዲህ ባለቤትሽ እና የእሱ ቤተሰቦች ጥላ የላቸውም የሚባሉ ጥላ የላቸውም ማለት ደግሞ ዝም ብሎ አይደለም። ሰላቢ አይነት ሰዎች ናቸው። የሰው ሀብት የሚወስዱ አይነት ሰዎች ናቸው። ከዛም በላይ ደግሞ ሰው የሚገሉ ናቸው አይደለ? ለተለያየ ነገር በየጊዜው አንቺም ትረጂዋለሽ። እንዴት አወቅሽ? እንዴት ተቀበልሽ ይሄን ነገር? እዛች ያረፍንባት ከተማ ያልኩ ቦታ ላይ ትእዛዝ ተሰጠው። እንደዚህ አድርግ ይባላል። ያደርጋል። አይነግረኝም፣ ግን ቀስ እያለ እያስረዳኝ ይመጣል። በሰዓቱ ደግሞ እኔ መጀመሪያ ልጅን እርጉዝ ሆንኩኝ እዛው ሆኜ። አሁን ከነበርንበት ቦታ ወደ እዚህኛው ከተማ መጣ። እዛው ነው መውለድ ስለማንችል ማለት ነው። እሱ ግን በዛን ሰዓት ሰው እየገደለ ይመጣ ነበረ። ሬሳ ይዞ ይመጣ ነበረ። ሌሊት ይወጣ ነበረ። ቀን አትውጪ ላይ ነበረ። እና በሂደት በቃ እየተላመድን በሄድ ሰዓት ባህሪዎቹን እያወቅኩ ስመጣ ያም ልጅ ተወለደ። ግዴታ ለልጄ ስል የእሱን ተግባሮች እየተቀበልኩኝ እየታዘዝኩኝ እየተላላኩኝ ሰው አምጪልኝ ይለኛል። ሰው አመጣለታለሁ። ማታ እየወጣሁ ሰው አመጣለሁ። እንዴት ማለት? ማታ እየወጣሁ ማለት ማምሻ ቤቶች እሄዳለሁ። ግሮሰሪ እሄዳለሁ። ቆንጆ ቀሚስ አድርጌ እሄዳለሁ። አብረን እናመሻለን፣ እንጠጣለን። ከልጆቹ ጋር ይዣቸው እመጣለሁ ቤት። እሱ ያው ትእዛዝ ስለሚታዘዝ ግዴታ ማድረግ አለበት። ምክንያቱም ያን ካላደረገ ልጆቼን ይገልብኛል። ለልጆቼ ስል ግዴታ እመጣለሁ እየወጣሁ ወንድ። መጀመሪያ ላይ ግን ይሄን ማለት እንደዚህ አይነት ሰው መሆኑን ስታውቂ ባወቅሽበት ሰዓት ጥለሽ ለመሄድ እንኳን አልሞከርሽም? አባቴ እንዳትወጪ ብሎኛል ከዚህ ቤት። ስልክም የለኝም፣ ወዴትም መሄድ አልችልም። ያው እንግዲህ በጊዜ ሂደት ውስጥማ በትዳር ውስጥ ስትሆኚ አንቺም አምነሽበት አሁን ምንም መዋሸቱ ምንም አይነት ነገር የሚያደርግልሽ የሚጨምርልሽ ነገር የለም እዚህ ጋር መዋሸቱ ማለት ነው። በጊዜ ሂደት ስለሱ ባወቅሽ ቁጥር እንደሚገል ባወቅሽ ቁጥር ገዳይ እንደሆነ ባወቅሽ ቁጥር እየተባበርሽው ነው የመጣሽው። የወንጀሉ ተባባሪ ነው የነበርሽው እያልኩ እኮ ነው። ይዤለት እመጣለሁኝ ግን ለልጆቼ ስል። ምክንያቱም ልጆች አንድ ሰው መገደል አለበት ግዴታ። በእነሱ እንትን ትእዛዝ ሲሰጥ ግዴታ ደም መሰጠት አለበት። ደም ይገብራል። መቶ የሚወስድ ሰው አለ ደም። ስለዚህ ያን ደም እንዲሰጥ አንድ ሰው አመጣለሁ እየወጣሁ። አንዳንድ ሰው አመጣለሁ። በሁለት ቀንም በቀንም ወጣበት ጊዜ አለ። አንዳንድ ቀን ለቤተሰቦችሽ ምናልባት ደውለሽ ስለዚህ ነገር ስትነግሪያቸው ምን አሉሽ? ለአባትሽ ወይ በምታገኛቸው ጊዜ አልነገርሻቸውም? እንደደነገጥሽ ገዳይ እንደሆነ ከመተባበርሽ በፊት? ከአባቴ ጋር እናወራም ጭራሽ። በልጅነቴም ነው ከቤት ያስወጣኝ። አስቀድሞ ነግረውሻል ማለት ነው ይሄንን ነገር? አስቀድሞ አባትሽ ሲድርሽ ለእንደዚህ አይነት ባለሀብቶች ሲድርሽ ወይ አባትሽ የሚያውቀው ነገር አለ ማለት ነው? አርፈሽ ተቀመጪ ሲልሽ አርፈሽ ተቀመጪ፣ ከዚህ ሰው እንዳትለይ፣ እንዳትጠፊ የሚሉ መልእክቶች ነው የሰጠኝ እንጂ እንደዚህ ያደርጋል አላለኝም። ግን ከአባቴ ጋር እስካሁን አንግባባም ማለት አናወራም ጭራሽ። አባቴን በጣም ነው የምፈራው። ግን በእነሱ ቤተሰብ ታሪክ ውስጥ የምሰማው ስም አለ አባቴ ስም። እሱም ትእዛዙ እንደሚቀበል እሰማለሁ። ምናልባት እነዚህ 5 ሰዎች አሉ ምናምን ስታወሩ ሰምቻችኋለሁ። ከነዛ 5 ሰዎች አንዱ አባትሽ ነው? እዚህ ይመጣሉ ከሚባሉት? አይ አይደለም። የኔ አባት ከእንደዚህ አይነት ሰዎች ጋር አይሰራም። ያውቃል እንደሚያረጉ እኮ ያውቃል፣ እንደሚሰሩ ያውቃል። ምናልባትም እኮ ክፍለ ሀገር ላይ ለነዚህ ሰዎች ተባባሪያቸው ነው አይደል? ስለ አባትሽ ቅዱስነት ልትነግሪ ነው ከዳርሽ በኋላ ከነዚህ ሰዎች ጋር? አሁን እኔ እኮ የምልህ ወንድሜ፣ እኔ ልጆቼን ለማዳን ግዴታ ከሱ ጋር መሆን ስላለብኝ ነው የምኖረው። አሁንም እንታው እያልኩ ነው እየኖርኩ ያለሁት። አሁንም ይሄኛው 3ኛ ልጅ ለመውለድ የምፈልገው እንታው እያልኩኝ ነው ያለሁት እንጂ እኔ ያልገደልኩም እንዲህ ውስጥ የለውበትም እያልኩ አይደለም። ከነዛ ከ5 ሰዎች ውስጥ ይመጣሉ፣ እዚህ እናገኛቸዋለን። ግን አባቴ ማታ ነው የሚመጡት። እነዚህ 5 የተባሉት ሰዎች ይመጣሉ። ለምንድን ነው የሚመጡት? የተጠራቀመ ደም ይወስዳሉ። ፕሮግራም አዘጋጅተን ነው የምንጠብቃቸው በስነ ስርዓት። ቡና የሚፈላላቸዋል፣ የሚፈልጉት እጣን አለ፣ እሱ ይጨስላቸዋል። እንትን አለ የበግ ላት፣ እሱ ብቻ ገዝቼ እመጣለሁ። ላቱን ብቻ እሱን ይበላሉ፣ ቡናቸውን ይጠጣሉ፣ ይሄዳሉ። ዋናው ነገራቸው ደሙንም ይፈልጉታል፣ ደሙንም ይጠጡታል። ሌላ ደግሞ ያው የሚገደለውን ሰው ነው የሚፈልጉት ማለት ነው። ሰው ይፈልጋሉ፣ ደም በደንብ ይፈልጋሉ። እንዳልኩ ይዤ እመጣለሁ። 1ም 2ም ወንድ ይዤ እመጣለሁ። እኔም ብሎ ይመጣል፣ ያው አስረክባለሁ። እሱ ራሱ እንግዲህ አሁን ከዚህ በፊት
የራሱን ቤተሰብ እንደገደለ የራሱን ቤተሰብ ስልሽ የተለያዩ እየዞረ እንደሚገል ሰምተሻል። ወንድሙን ገሏል። የራሱን ወንድ ሶስተኛ ሲወለድ ራሱን የገደለ። እናትየው በእነሱ ዘር ከሁለት ልጅ በላይ መውለድ አይቻልም። እዚህ ሶስተኛ ስትወልድ እሱን የገደለ እንዲገል ተደርጎ። ምናልባት አንቺ ይህን ነገር በምታውቂበት ሰዓት ጥለሽ እንኳን ለመሄድ እንኳን ያረግሽው ነገር የለም? ያገኙካል። በምንም ማምለጥ አትችልም። በምንም ማምለጥ አትችልም። ከዚህ በፊት የነበሩት ሰዎች እንደዚህ ለማምለጥ የሞከረ ሰው ይገኛል። በምንም ተብሎ ይገኛል። የትም ሀገር ላይ ብታረፍ ሰው አላቸው። ያረፍክበት ቦታ ሰው አላቸው። ራሱ አምጥቶ ቦታ ያገናኛል። ክፍለ ሀገር ላይ ግን ስለ እነዚህ ሰዎች እንደዚህ የሚወራ ነገር የለም። ምናልባት አንቺ ክፍለ ሀገር ላይ ነው አይደለ? ስለ እነሱም ቤተሰቦች የምታውቂያቸውስ መጀመሪያ አልነበረም? አይ ብዙም ልጅነት ነው አልኩ። እኔ ብዙ አላስታውልም። በዛን ሰዓት አባቴ ሲደረኝ እኔ አላስታውልም። ግን ያው እንደዚህ ዘር ቢባል ነገር አለ። ግን ያው እናቴ እየፈራችን ቢሆን አባቴ ግዴታ መታዘዝ ስላለበት ለነሱ ታዛዥ ነው ዳሬ። ከዛ ቤተሰብ መውጣት አይችልም ነበረ። ቃልም ነበራቸው። አሁን አንቺ ራስሽ ወንጀለኛ ነሽ። ያን ሁላ ሰው እያመጣሽ ስታስገብሪ የወንጀሉ አንድ አካል እንደሆንሽ ማመን አለብሽ። ስለዚህ አንቺም ቀጥታ ወደ ህግ አካል ነው የምትሄጂው። ተነሽ ውጪ፣ ደጅ ላይ ፖሊሶች አሉ፣ ከነሱ ጋር ትቆያለሽ። ስንት ነገር አወራሁኝ። አሁን አንተን አምኜ አይደል እንዴ አሁን ላወራሁት? ሁለት ልጆች አሉኝ እያልኩ ነፍሰ ጡር ነኝ እያልኩ ይኸውልሽ፣ አሁን አልነበረም እኮ እዛው ፖሊስ ጣቢያ ሄደሽ ማረሚያ ቤት ሆነሽ ልጅሽንም ትወልጃለሽ። ለልጆችሽማ አሁን አልነበረም። ይኸውልሽ ማዘን የነበረብሽ አሁን አልነበረም። የአባቴ አደራ ነው አልኩ እኮ። የአባትሽ አደራ መናገር ነው የነበረብሽ። ለህግ አካል ወስደሽ መጀመሪያ ማሳወቅ ነበረብሽ። አሁን አልነበረም። ተነሽ ውጪ፣ ተነሽ ውጪ፣ ተነሽ ውጪ። ይኸውልሽ እርጉዝ ነሽ። እኔ ከአንቺ ጋር መጫወት አልችልም። ያዘው፣ ተነሽ ውጪ። ያዟት እሱ ጋር ናግባንት እሺ ሰውየው ሰው ምንም በማያውቀው ነገር ምንድን ነው? እንዴት ምንም የምታውቀው ነገር የለም? አልበረደልህም? አሁን አይደለም ምንም የምታውቀው ነገር የለም ወይ? ምንም የማውቀው ነገር የለም። ሰውን ዝም ብሎ እንትን ማለት በቤት ውስጥ መጥቶ ተገቢ አይመስለኝም። አልወጣልህም ማለት ነው። አሁንም ድጋሚ ካሜራው ይጥፋ እንነጋገር ወይስ የበለጠ ያለውን ነገር ልንገርህ እንድታምነኝ? እዚህ ጋር የተንጠለጠለው እዚህ ጋር ምንድን ነው? አንድ ያሳየልኝ ከፍ አድርገህ እና ቀረብ በልና ይኸውልህ ምንድን ነው እዚህ ጋር የተንጠለጠለው? እዚህ ጋር ያስቀመጣችሁት ምንድን ነው? እዚህ ጋር ሲንጠባጠብ የነበረው ደም ሬሳ አይደለ? የሰው ሬሳ። እኔ እንደዚህ ነገር አይደለም። የምን ሬሳ? ስትቅለሰለስ ከሰፈሩ ሰው ጋር ምናምን ከእያንዳንዱ ሰው ጋር በጣም ተግባቢ ነህ አይደለ? አዎ። እንግዲህ ይኸውልህ አትዋሸኝ። እያንዳንዷ ስታረግ የነበረውን ነገር ማለት ነው። እዛ ጋር ካሜራማኑ ቅድም ይዞ በነበረበት ሰዓት ድብቅ ካሜራ ቁጭ አድርገን ነው የወጣ ነው። ስታወራት የነበረውን ነገር ከባለቤት ጋር ከመጀመሪያ ጀምሮ እስከ መጨረሻ ስንቀዳ ነው የነበረው። እየሰማኝ ነው አይደለ? መብራት ላብራ እንዴ? ይብራ የቤቱ መብራት። አረ በቃ ይብራት። ካሜራ ከነበራት በቃ እሺ፣ መብራት ሲብራ። ለምንድን ነው ወደ ደጅ የማትወጣው? ወይስ ደጅ እናውራ ቁጭ ብለን? ማታ ማታ ነው መውጣት የምፈልገው። ወይስ ደጅ እናውራ ቁጭ ብለን? አይ እኛ ምን መሰለህ፣ አሁን እኛ በቀን እንደዚህ መውጣት መንቀጭቀጭ አንወድም። እኛ በጣም በሀብት ውስጥ ያለን ሰዎች ነን። ያ ሀብት ደግሞ በትዕዛዝ ላይ ያለ ነገር ነው። ያን ትዕዛዝ ለመፈጸም ደግሞ ግዴታ የተባልነውን ነገር እንተገብራለን። ከቤት ብርሃን ላይ መውጣት የለብንም። ብርሃን የማንወደው የታዘዝነው ትዕዛዝ ነው፣ ከበላይ ነው። ሁለተኛ ነገር ከዘማን ዘር የመጣ ነገር ነው። እኛ በጣም ሀብታሞች ነን። ያንተን ሀብት እዛው ከኔ ጋር እዚህ እንትን ስለ ሀብት እየነገርከኝ ለኔ ምንም የምትፈይድልኝ ነገር የለም። ነገሩን የምነግርህ እኮ ከተግባባን ብዬ ነው። ሰው የምትገብሩት ለዛ ለሀብታችሁ ብላችሁ ነው ሰው የምትገሉት? አዎ። ሲጀምር ጥላ የላችሁ አይደለ? የለንም። በዘር ካንተ ጀምሮ ቤተሰብ ጥላ የለውም። ይሄ ከዘር የመጣ ነገር ነው። የተረገማችሁ ናችሁ ማለት ነው ሲጀመር።
ያው ሰው ይላል የተረገመ ይላል እንጂ በመረገም ሳይሆን የተረገማችሁ ናችሁ። ከዘር የሚመጣ ነገር ነው። እኛ ሳንፈልገው የምንወርሰው ነገር ነው። ይሄ መረገሙን የምትሉት እናንተ ቋንቋ ነው። ይሄ ከዘር የምትወርሰው ነገር ነው። የምትወርሰው አይደለም፣ ፈልገው ነው እኮ ግዴታ ነው። መግደሉን ፈልገው ነው። ጥላ አጠፋም ነበር ይሄን ነገር በምታውቀበት ሰዓት። አይ እኔ ብዙ ነገር አድርጌያለሁ። የራሴን ወንድም ገድያለሁ። ከዛ በፊት እዚህ ብዙ ከሰፈር ሰዎች ገድያለሁ። በቃ ግደል ከተባልኩኝና ከበላይ ትእዛዝ ከመጣ እገላለሁ። እና ከሰፈር መቀይረው ደግሞ ወሬና በቃ ካሁን ሰው አወቀብኝ በማለት ነው። ቅድም ቤት ለምንድን ነው የሚቀያየረው ብለህ ላልከኝ ነገር በቃ ሰፈሩ ሰው በቃ ስም ይሰጣል። ከዛ ካሁን ታወቀ እያልኩ እንቀይራለን። ግዴታ ነው። ለአንተ ለእናትና ለአባት ስንት ናችሁ? 2 ነው። ሶስተኛው ገድየዋለሁ። በዘራችን አውሎ አይፈቅድም። በቃ 3ኛ ልጅ አይወለድም። ተወልዶ ነበረ። ክፍለ ሀገር ነው የገደልከው አይደለ? ክፍለ ሀገር ነው የገደልከው? አዎ። አባትህ ቆሞ ነው ያስገደለ? አዎ። እንዴት ነበር እስቲ ሂደቱን ንገረኝ። ስትሰማ መጀመሪያ ላይ አሁን ለምሳሌ ለመጀመሪያ ጊዜ ያን ዕለት ሊሆን ይችላል አይደለ? ወይስ ከልጅነት ጀምሮ እየተነገረ ነው? እያየሁት ያደግኩት ነው። ሁለተኛ ነገር ደግሞ የኔ ታላቅ ነበረ። ንገረኝ እስቲ አስተዳደገ እንዴት ነበር ስታድግ የነበረው ሁኔታዎቹን ንገረኝ፣ እንዴት እንደገባህበት። ያው በቃ አንደኛ አያቴ ነበረ። እሱ ጋር በምኖር ሰዓት በጣም ብዙ ሰዎች ይመጣሉ። በጣም ብዙ ሰዎች አሽከሮች አሉ። እኛ ሕፃን በነበርን ሰዓት አሽከሮች አሉት። አሽከሮቹ ይበላሉ፣ ይጠጣሉ። ከዛ በኋላ ይሄ አሁን ውጡ እንባላለን። ይሄ አሁን የመስዋዕት ሰዓት ነው፣ ውጡ ይባላል። ካለው ቤት ሰው ውስጥ ከመሃል ካለው ውስጥ 6 ሰው ገብቶ ከሆነ 5ቱ ነው የሚወጣው። አንደኛው በቃ ይገደላል። እንዴት ነው አሁን እንደዚህ 6 አልነበር እንደዚህ ምንድን ነው ምናምን፣ ያ መስዋዕት ይባላል። ከዚሁ ነው ትምህርት ይዘህ መሄድ ያለብህ ብሎ አይምሮዬን መርዞታል። ያ ሰው ግዴታ 6ኛው ሞቶ ነው የሚወጣው። ወዛው በጓሮ በኩል ይገደላል። እያየው አደኩ። ከዛ በኋላ እኔም ከፍ እንዳልኩኝ የራሱ መንፈሱም ስለሆነ ነው ራሴን ሳይጠይቀኝ መግደል እፈልጋለሁ። ያዟት እሷ ናት አይደለ? መግደል እፈልጋለሁ ብዬ ራሴ ነኝ የጠየኩት አባቴ ነው። ከዛ በቃ አንተ መግደል ያለብህ የመጀመሪያውን የራስህን ስጋ ሲሆን አረመኔ ያደርግሃል። ከዛ በኋላ ውስጥ ጨካኝ ትሆናለህ ሲለኝ ወንድምህን መግደል አለብህ ሲለኝ በሰዓቱ ምን የሰይጣናዊ ስራ ስለሆነ ደስ ብሎኝ ነው የገደልኩት። ከዛ በኋላ ግን በመግደሌ ትንሽ ተጸጽቻለሁ። ከዛ በኋላ ግን 2-3 ስገድል ምንም ኖርማል ነገር ነው። በቃ ይሄን እያደረግን ህይወታችንን እንኖራለን። ለዛ ነው ማለት ነው። አሁን ቀደም አንድ ነገር ከሰማዋቸው ነገሮች በየቤተሰቡ ዙሪያ ሁላ ያሉትን ሰዎች እንደዚህ 3ኛ ልጅ ሲወለድ እየዞርክ የምትገል አንተ ነህ፣ በእናንተ ዘር ውስጥ ያሉትን። ያው እኔ የመጀመሪያ ልጅ ስለሆንኩኝ ከሁለተኛው ትንሹ ምንጊዜም አይመረጥም፣ ከፍ ያለው ነው የሚመረጠው። በዛ ምክንያት እኔ ሁሉንም ነገር ወንጀል የተባሉ ነገሮች እኔ ነኝ የምፈጽማቸው። ከቤት እንዳትወጡ የምትባሉበት ምክንያት ለዚህ እነሱ የተባላችሁት ነገር ስላለ ነው ማለት ነው? አዎ፣ ከቤት አንደኛ ነገር በሰው እይታ ውስጥ መታየት ብዙ እንዳንታይ ነው። በዛ ላይ ደግሞ ብዙም ሰዎች ጋር መግባባት የለብህም። ሰው እንደዚህ በምንም ሰዓት ላይ የምትሰራው ወንጀል ስላለ ሰው መግባት የለበትም። ለዛ ነው ከህብረተሰቡ ጋር መራራቅ የምንፈልገው። አባትህ አሁን አሉ እዛ አለ? ሁሉን ነገር ከእናንተ ቤተሰቦች ይሄን ነገር የሚያደርጉ አንተ ብቻ ነው ያለኸው ወይስ እነዚህ 5 ሰዎችስ የሚባሉ ከአንተ ቤተሰቦች ናቸው ወይስ ከአንተ ቤተሰቦች ውጭ? አይ የኔ ቤተሰቦች ናቸው። አጎቴ እና የአጎቴ ልጆች እና ደግሞ አንድ በዛ በሀገሪቱ ላይ የአባቴ የቀኝ እጅ ይባላል፣ ሚስጥር አሳልፎ የማይሰጥ ህይወቱን የሚያሳልፍ ማለት ነው። 5ኛው እሱ ነው። ሌሎቹ ሁሉም ስጋ ናቸው። አሁን ሰሞኑን በዚህ ሰሞን
መገናኘት እንዳለባችሁ ስትነጋገር እሷንም ተዘጋጂ ምናምን ስትላት ነበረ ቀደም። ልክ ነው። አዎ ለምንድን ነው እሱን ስታረጉ የነበረው? አንደኛ ነገር ጀርባቸውን አልወደዱትም። እዚህ ቦታ ላይ መዋል እንደሌለብኝና ከዚህ ቤት ለቅቄ እንደወጣ ያዩት ነገር አለ። በቃ እሱን ሊያስጠነቅቁኝና ያለውን የደም ሁኔታ እሱን ይዘው ለመሄድ ነው እነዚህ 5 ሰዎች የሚመጡበት ማለት ነው። አዎ መረጃ በቃ የሆነ ነገር ከበላይ ይነገራቸዋል። ከዚህ ሰፈር ውጣ፣ ከዚህ ሰፈር አትኑር ምናምን የሚሉት እነሱ ናቸው። አንደኛ ባሉኝ ጊዜ ከዛ ቦታ ላይ በለቀኩኝ በነጋታው ከባድ ችግር ተፈጥሮ ነው ሰፈሩ ላይ የማልፈው እና በጣም አምንባቸዋለሁ። ለዛ ነው ማለት ነው ከቦታ ቦታ አዎ በቃ እነሱ እንደዚህ ቀይር ካሉ የሆነ ከበስተጀርባ ብዙ የሚከተል ሰዎች ስለሚያደርጉልህ ያ የሚከተለው ሰው ደግሞ ሰው እንደደረሰበትና በቃ ልትያዙ ነው ሲላቸው ከዛ ቦታ ላይ እንድለቅ ወዲያውኑ ይነግሩኛል። ከዛ ቦታ ላይ እወጣለሁ። ከዛ በኋላ ግን በነጋታው ከባድ ችግር እዛ ቦታ ላይ ተፈጥሮ ወይ ደግሞ በጣም ተወክቦ በፖሊስ ተከቦ ምናምን ነው የማገኘው። ስለዚህ እንግዲህ አሁን በተለያየ ጊዜ አሁን አንተ እነዚህ ሰዎች ወደ እናንተ ቤት ሲመጡ የምታረጉት የሆነ እንደ ግብር የምታካሂዱት የምትጠጡት ደም የሆነ የተለየ ነገር እንደምትበሉ ምናምን እንትን አላችሁ። ምንድን ነው የምታረጉት በዛ ሰዓት? ያው አብዛኛው ጊዜ እነሱ ላት ነው የሚወዱት፣ ከዛ ደም ነው የሚጠጡት። ከዛ በተረፈ በቃ የሆነ ሴሪሞኒ አላችሁ አይደል የምታካሂዱት? ቡና ምናምን አለ እዛው ሁሉ ነገር ተጫጭሶ ሁሉ ነገርማ ይሞላለታል። ያለበለዚያ አውለውም ይቆጣል ይላሉ እነሱ። ከዛ በኋላ ግን ዋናው የሚመጡበት ምክንያቱ ፖይንት ያለው ነገር ለመንገር ነው። በቃ እዚህ ቦታ ላይ ከባድ ችግር አለ፣ ከዚህ ቦታ ላይ ሽሽ፣ ከዚህ ቦታ ላይ አምልጥ፣ እንደዚህ ተደረሰብን፣ እንደዚህ የሆነ ነገር ሆኗል ሊሉ ነው የሚመጡት። በተለይ ግን አሁን ብዙ ጊዜ የምትገሉት ወንዶችን ነው ሴቶችን ነው ህፃናትን ነው የተገኘው ነው ወንድም ሴትም የተገኘው ነው። እንትን አይመርጥም፣ ጾታ አይመርጥም፣ ብቻ በሰዓቱ ደም እንዲፈስ። ባለቤትህ ግን አሁን እንደዚህ በምትልካት ሰዓት እሷ ይዛልህ የምትመጣበት ጊዜ አለ አይደለ? ወንዶችን እያዘች ምንም አይሰማህም። ግን ባለቤት ሄዳ ከሌላ ሰው ጋር ወንድ ይዛ ስትመጣ ማለት ዞሮ ራስህ ልትሰዋ ነው። ግን ሌላ ሰው የማትልክበት ምክንያት ለምንድን ነው? የራስህ ቤተሰቦች ዋናው ታርጌቱ ምን መሰለህ? እኔ ቤተሰቤን ማጣት ስለማልፈልግ ነው። ሌላ ሰው ስትልከው ይህን ተልዕኮ ላያሟላል ይችላል። አሁን እሷ እንደምታረገው እሷ እንደምታሳካው ወንድ ልጅ ይዛ አማላ እንደምትመጣው ሌላ ሴት ይዛ ላትመጣ ትችላለች። ሰዓቱና ጊዜው ካለፈ ደግሞ ሙሉ ህይወታችን የሚበላሸው ያንን በጣም ስለማምናት እሷን ነው መልካት። ከአካባቢ አሁን በምትቀይርበት ጊዜ በተለያየ ጊዜ ግን ሌላ ቦታ ላይ የነበረ ሰው የሚያውቅህ እንደዚህ አጋጥሞ እንደዚህ ነገር አጋጥሞ ያውቃል? ከዛ እንደዚህ ሲያጋጥምህ ደግሞ እርምጃ ሲወሰድባቸው ሰዎች አሉ? አዎ 1-2 ሰዎች አሉ። ማይሆን ንግግር ሲናገርና ንግግሩን ችግር የለውም ነበር ወደ ህግ የሚለው ቋንቋ ሲያመጣ በራሱ ጊዜ ያለ መስዋዕትነት ሰዓትና ጊዜ መስዋዕት የሆኑ 2 ልጆችም አሉ። እንደዚህ ደርሰናል፣ እንደዚህ ለፖሊስ እንደዚህ ማመልከት አለብን፣ እኛ እንድናስጠነቅቅ ነው ሲሉ መስዋዕትነት ገና ባልደረሰበት ወቅት ላይ መስዋዕትነት አደረኳቸው። ገደልካቸው ማለት ነው? አዎ። አሁን እዚህ ቤት ውስጥም ሬሳ አለ? ያው አንድ ሬሳ አለ። የሴት? አዎ። አጋጣሚ ዛሬ ነበረ ማስወግዳት። ገላሃታል? አዎ። ማስወግዳት ማለት የምትቆራርጣት ማለት ነው? ወደ ሌላ ቦታ የምታረጋት? አዎ። ወደ ገንዳ ጥላት አለው። ማታ ላይ ጅቦች ከቦ ይበሏታል። የኛ የአውላዎች ስለሆነ 12 ሰዓትን ብንጥላት ከቦ ነው የሚበሏት። የጥንቆላ እንትን ሲሆን ይሸታቸዋል ጅቦቹ። ቀደም የተደናገጣችሁት እኛ ስንመጣ ለዛ ነው ማለት ነው አይደለ? አዎ። አንደኛ ነገር ምን መሰለህ፣ ካሜራ ሳይ በጣም ደነገጥኩኝ። ሁለተኛ ነገር ደግሞ ይሄን ነገር እዚህ ያለ እንደዚህ መሆኗ በጣም አስደነገጠኝ። ምንም እስክትወጡ ድረስ ጤነኛ አልነበርኩም። በእርግጠኝነት የገደልካት ሴት ቀደም መታ እዚህ ቤት የነበረችዋ የጠፋሽ ልጅ አለሽ ምናምን ብላ ስትጠይቃቸው የነበረችው የእሷን ጓደኛ ነው አይደለ?
እንደተከታተላችሁ ገብቷችኋል። በዛ አውቀህ ነው ያስመጣት። ስትከታተላችሁ ሁለቱ ሲከታተሏችሁ እንደነበረ ገብተዋል። ለዚህኛውም ደግሞ በእርግጠኝነት እየደገስክላት ነበረ። ያው የሚገርምህ የመጣችበት ሰዓት መጥፎ ሰዓቱን እንጂ እንደዚህ አይነት ጥያቄ የሚጠይቀኝ ሰው ወዲያውኑ ነው ማስወግደው የነበረው። ግን ጎረቤትም ምንም ስላለ ቀንም ስለሆነ በህይወት ወጣች እንጂ አብሬ ጓደኛዋ ጋር ነበረ ማስተኛት እንጂ ማታ ቢሆን ተገላት ነበረ። ምንም ጠራጥር የለብህም። ለምን ጫፍ ደርሳባለች። ተነስሽ ነህ አሳየን የቱ ጋር እንዳለች አጥፋው። እሺ በዚህ እሺ የት ነው ያገኛት ግን ልጅቷን? እዛው ሰፈር ውስጥ ነው። ሁለት ነበሩ የሚከታተሉኝ ነበሩ። እሺ በቃ በጣም ከአቅሜ በላይ ያስቸገረችኝ። ያው እንዳልኩ መስዋዕት ጊዜ ነበረ። መስዋዕት አረኳት። አንደኛዋ ሁለት ናቸው። አንደኛዋ ከእጄ ነው ያመለጠችኝ። እየተከታተሉኝ መሆኑን አውቄ ነው የገደልኳቸው። አንደኛዋ ግን አምልጣለች። ቅድም የመጣችው ጓደኛዋ ማለት ነው ሲፈልጉ የነበረው? አዎ እሷ በመጥፎ ሰዓት ላይ መታ ስለሆነ ነው። በጭካኔ ነው እዚህ የገደልካት? እዚሁ ነው የገደልኳት እያየኋት። ለምን እንደዚህ የሚከታተለኝ ነገር አልወድም። በዛ ላይ ደግሞ ብታመልጠኝ ኖሮ ሚስጥር አሳልፋ ልትሰጥ ነበር። ሁሉን ነገር ደርሳብኝ ነበር። እንዳወቀችባችሁ ገብቷችኋል ማለት ነው? አዎ እሷ ናት የገባት። ሁለተኛዋ ጓደኛዋ ገና አልገባትም። እስቲ ና የቱ ጋር ነው ያረካት ያልከኝ? ይታያል? እስቲ ና በዚህ በኩል አንተ። ያው ኮርኒስ ውስጥ ነው እዚህ ውስጥ የከተታት ይታያል? እሺ በቃ ውረድ አጥፋው። ካሾቻችን ያው በጣም በብዙ ሀዘን ውስጥ ነው ያለ ነው። በጣም በሚያሳዝን ሁኔታ ውስጥ ነው ያለ ነው። ከነዚህ ጥላ ቢስ ከሆኑ ሰዎች ጋር እንግዲህ ቀኑ ሙሉ ያው ደስ የሚለው በአንድ ቀን ነው። ብዙም እንትን አላሉንም፣ ደርሰንባቸዋል። ያው ትክክለኛ መረጃ ማስረጃ እጃችን ላይ ስለነበረ ከእሷ ጋርም ያው ዞሮ ዞሮ እንግዲህ ነግረንሻል። የጓደኛሽን ሬሳ ነው ከውስጥ ያገኘ ነው። የሚያሳዝን ነገር ነው። አንቺም እየተከታተልሽ ነበር። ምን አለ ቢቀርብኝ ይሻለኝ ነበር። ይሄ ክትትል ቢቀርብኝ እኮ እዚህ ደረጃ ውስጥ አላስደረሳትም። ስንት ህልም ነበራት፣ ብዙ ህልም ነበራት። ማንም የላትም፣ ብቸኛ ነበረች። ሁሉንም ነገር ከልጅነት አስተዳደጓ እንዴት እንዳደገች ምናምን ታወራኝ ነበር እና ብዙ በቃ ያን ያሳለፈችውን ህይወት ላለመድገም ብዙ ስቃይ ውጣ ውረድ አሳልፋለች። ግን አሁን እኔ ነኝ ገዳዩ፣ እነሱ አይደሉም ገዳዮቹ። ማለት ይሄን ነገር እንከታተል ባላት እንደዛ አይነት ደረጃ ላይ አትደርስ ነበር። በነገራችን ላይ ቅድም አሳይቼሻለሁ ቪዲዮ ላይ እዚህ ጋር ከመቆማችን በፊት አንቺንም ሊገሉሽ እያሰቡ ነበር። አዎ እየሰማሁት ነበር ቅድም ነው የሳየ ቪዲዮ ላይ። እኔ በሞት ይሻለኝ ነበር። ቢያንስ እኔ ዘሮች አሉኝ፣ እህቶች፣ ታላላቅ እህቶች፣ ወንድሞች አሉኝ። እዚህ የተቋጨ ዘር የለንም። እሷ እኮ ማንም የላት፣ እሷ ብቻዋን ነበረች። ዘሯን ማስቀጠል ትፈልግ ነበር። ብዙ ቤተሰቦቿን አጣለች። በመኪና አደጋም እንደዚሁ በፈጣሪ በወሰዳቸውም ብዙ ዘሮቿን አጣለች። በቤተሰቦቿ ውስጥ እሷ ብቻ ነበረች የምትኖረው እና በቃ አግብታ ልጆች ሁላ ዘሯን ማስቀጠል ነበር አላማዋ። ግን ባጭሩ ተቀጨች። አይዞሽ እንግዲህ በቃ እዛ ጋር ሁኚ፣ እናወራሻለን። ከእነሱ ጋር ሁኚ፣ ጠብቂ። እንግዲህ ያው ተመልካቾቻችን የዛሬ ውሏችን ይህን ነበር የሚመስለው። በጣም በሚያሳዝን ሁኔታ በህይወት ልናገኛት አልቻልንም። ሞታ ነው ያገኘናት። ሲጀመር ቀድሞ ነው የገደሏት። ትንሽ አቆይቷት ነበረ። ያው እንዳለ እያሰቃየ ነው የገደላት። ከሚስትየዋ ጋር አብሯ ሆኖ እነዚህ ጠላቢ ሲሆኑ ሰዎች ናቸው እንግዲህ ሰላቢዎች ናቸው። የሰው ሀብት የሰው ንብረት ነው የሚሰልቡት። ያው ክፍለ ሀገር ላይ የተለያየ ሀብት እንደነበረው እንዳለው ነው ሲናገር የነበረው። እዚህ ግን ለሆነ ከቨር ነው ዝም ብሎ ተቀምጠው ያው እየተከራዩ የሚኖሩት። ምክንያቱም ከሰው ጋር እየተመሳሰሉ አይነት ይኖራሉ። ግን እየተባነነባቸው እየታወቀባቸው ሲሄድ ደግሞ ከአንድ ቦታ ወደ አንድ ቦታ ወደ ተለያየ ቦታ እየተዘዋወሩ ማክሳቸውን እየቀያየሩ ነው የሚኖሩት። እንደዚህ አይነት ሰዎች ደግሞ እንግዲህ በየመሀላችን ሲኖሩ በአካባቢያችን ሲኖሩ ለየት ያሉ ሰዎች ሲኖሩ ያው ንቁ ሆነን እየተከታተልን እንደዚህ አይነት ሰዎችን
ማጋለጥ ነው ያለብን። የተለያዩ ደግሞ እንደኛ አይነት የሚሰሩ የኛም ጓደኞች አሉ እየዞርን ከዚህ ቀደም እንዳረግ ነው የሰው አይን የሰው ገላ እየወሰዱ የሚገብሩ እየተከታተልን ከላይ እስከታች ያሉትን የተለያዩ ሰዎችን ለህግ እንዳቀረብናቸው ሁሉ እነዚህንም ለህግ የምናቀርባቸው ነው የሚሆነው። ዞሮ ዞሮ ግን የነዚህ ሰዎች ነገር ያው የተቋጨ አይመስለኝም። ምክንያቱም ወደ 5 ሰዎች ነው አሉ እየተባለ ያለው። እነዛን 5 ሰዎች ያሉበት ቦታ እየተከታተልን የገቡበት ገብተን እንደምንይዛቸው በጣም እርግጠኛ ነኝ። ምክንያቱም እነዚህ ሰዎች በጣም ሴታኒክ የሆነ ነገር ነው የሚያረጉት። ሰምታችኋል። የሰው ደም ነው እየጠጡ ያሉት። ላት እየበሉ ደም እየጠጡ ነው እንግዲህ የሰውን ነገራቸውን እያስቀጠሉ ያሉት። ጥላቢስ የተባሉ ሰዎች እኔ ስለ እነዚህ ሰዎች ብዙም የሰማሁት ነገር አልነበረኝም ከዚህ በፊት። ያው በስራ ላይ ሆነን የተለያዩ ነገሮች በጥንቁልና ምን የንብረት ሀብት ለማስቀጠል የተባሉ ያው አሁን ብዙ ነገር እየሰማን እያየን ነው። የሰው ስጋ ሁላ እስከ መብላት የደረሱ አካል እየቆራረጡ መብላት የደረሱ እነዚህ ደግሞ እንደ ሲሪያል ኪለር አይነት ነገሮች ናቸው። በቃ የተለየ ነገር ነው የሚያረጉት። እንግዲህ አባት ልጁን 3ኛ ልጁን እስከ በህይወት እስከሚወለድ ጠብቆ እስከ መገበር ድረስ ነው። ይህን ነገር ደግሞ የተለማመደው ወንድሙን በመግደል ነው እንግዲህ የነበረው። ያው እነዚህን ሰዎች በተለይ 5ቱንም ሰዎች የገቡበት ገብተን እንደምንይዛቸው ባለሙሉ ተስፋ ነኝ፣ እርግጠኛ ነኝ። ያ እንግዲህ የተለያዩ ፕሮግራሞችን ለእናንተ የምናደርስላችሁ ነው የሚሆነው። እንደዚህ አይነት ፕሮግራሞችን አብሬያችሁ የቆየሁት ጋዜጠኛ አቢል ነበርኩኝ። እነዚህም ፕሮግራሞች አብዛኛው ማህበረሰብ ጋር እንዲደርስልን ላይክ፣ ሼር፣ ሰብስክራይብ እንድታደርጉልኝ በትህትና ጠይቃለሁ። እናመሰግናለን።